እሺ ለሁላችሁም ሰላም ይብዛላችሁ እላለሁ እና ጨርሳችሁ እንድትሰሙ በእግዚአብሔር ያሬ እለምናለሁ። ዘካርያስ መጽሐፍ ምዕራፍ 14 ላይ ከቁጥር 5 አምላክ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል ይላል። አምላክ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል ይላልና ማን ነው የሚመጣው? አምላክ እግዚአብሔር። እኔ አሁን ዋና ሐሳብ የመጣው ማን ነው? አሁን የሚመጣው ማን ነው በሚል ነው። የመጣው ማን ነው? የሚመጣውስ ማን ነው? እዚህ ዘካርያስ ላይ አሁን 14:5 ላይ እንደጻፈው አምላክ እግዚአብሔር ይመጣል ነው ያለው። ስለዚህ የመጣው አምላኩ እግዚአብሔር አንዱ አምላክ እግዚአብሔር ነው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ አሁንም አንድ ቃል አነባለሁ። ዮሐንስ ወንጌል ምዕራፍ ማን ነው የመጣው? አሁን የሚመጣውስ ማን ነው? ዮሐንስ 1 ከቁጥር 9 ላይ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ፣ በዓለምም ነበረ፣ ዓለም በእርሱ ሆነ፣ ዓለም አላወቀውም ይላል። ስለዚህ ዓለም የፈጠረ ወደ ዓለም መጣ ይላል። ወደ ዓለም የመጣው ዓለሙን የፈጠረው ነው፣ አምላክ እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ ወደ ዓለም የመጣ እግዚአብሔር ወይም አንዱ አምላካችን እግዚአብሔር መጽሐፍ ቅዱስ አምላክ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል ይላል። ዘዳግም 6:4 ላይ ደግሞ አምላካችን እግዚአብሔር አንድ እግዚአብሔር ነው ተብሎ ተጽፏልና የሚመጣው ዓለሙን የፈጠረው ነው። አሁንም ሐዋርያት ሥራ ምዕራፍ 1 ላይ ኢየሱስ ክርስቶስ ሲሄድ የተነገረውን ቃል እናያለን ማለት ነው። ከቁጥር 11 ጀምሮ አነባለሁ። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። ስለዚህ ወደ ሰማይ ሲወጣ ያያችሁት ኢየሱስ ልክ እንዲሁ ይመጣል። የሚመጣው አሁን የሄደው ነው። ስለዚህ የሚመጣ ማን ነው? አምላክ እግዚአብሔር ነው። ኢየሱስ እግዚአብሔር አይደለም የምትሉት፣ ኢየሱስ አብ አይደለም የምትሉት፣ አብ ሆኖ ስመጣ እግዚአብሔር ሆኖ ስመጣ በእሳት ነበልባል ሲገለጥ ያን ጊዜ በምድር ያሉ ወገኖች ሁሉ ዋይ ዋይ ይላሉ። ይሄን ቃል እናነበው ራእይ መጽሐፍ ምዕራፍ 1 ላይ። ስለዚህ ዋይ ዋይ ሳንል ሳናለቅስ ኢየሱስ ክርስቶስ ማንነትን በዚህ አሁን ክደን እግዚአብሔር አይደለም አብ አይደለም አንዱ የሚመጣው እግዚአብሔር አይደለም ብለን እዚህ ከካደን ያን ጊዜ ዋይ ዋይ እንላለን ማለት ነው። አሁንም ራእይ መጽሐፍ ምዕራፍ 1 ከቁጥር 7 ላይ የእግዚአብሔር ቃል እንዲህ ይላል፣ እነሆ ከዳመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖችም ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን። አዎ አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ያለው የነበረው በብሉይ ኪዳን ያለው በአዲስ ኪዳን የነበረው አሁን ደግሞ የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። በቃ ስለዚህ ከጥንት ያለው በአዲስ ኪዳን በስጋ የነበረው አሁን ደግሞ የሚመጣው አምላክ ሁሉን የሚገዛ ጌታ አምላክ እኔ ነኝ ብሏል። ራእይ አሁንም 11 ላይ ከቁጥር 15 የእግዚአብሔር ቃል ላንብብልና ራእይ 11 ከቁጥር 15 የእግዚአብሔር ቃል እንዲህ ይላል። ከቁጥር 15 ወደ 17 በአጭሩ ላንብብና ለእግዚአብሔር እየሰገዱ እንዲህ አሉ፣ ያለህና የነበሪ ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይል ስለያዝ ስለነገስ እናመሰግናለን ይላል። ስለዚህ ያለው የነበረው የሚመጣው እኔ ነኝ ኢየሱስ ካለ፣ እዚህ ደግሞ ያለና የነበረው ሁሉን የምትገዛ ጌታ እግዚአብሔር። ስለዚህ ያለ የነበረ ሁሉን የሚገዛው ማን ነው? ጌታ እግዚአብሔር ነው። አምላክ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል። ስለዚህ የሚመጣው አምላክ እግዚአብሔር ነው። ስንት አምላክ እግዚአብሔር አለ? አንድ አምላክ ነው ያለው። የሚመጣው እግዚአብሔር ከሆነ መጥቶ የሄደውም ዓለምን የፈጠረ ነው። ወደ ዓለም የመጣው እንዳለው ኢየሱስ ነው። ስለዚህ
እግዚአብሔር ይህን ብርሃን ለሁላችሁም እንዲያበራላችሁ የኢየሱስ ክርስቶስ ማንነት፣ የኢየሱስ ክርስቶስ አምላክነት፣ የኢየሱስ ክርስቶስ ጌትነት ለሁላችሁም እንዲበራ እግዚአብሔር እንግዲህ አይምሯችሁን ይክፈት እላለሁ። የመጣውም እግዚአብሔር ነው፣ አሁን የሚመጣውም እግዚአብሔር ነው። ከሁላችሁ ጋር የእግዚአብሔር ጸጋና ምሕረት ይብዛላችሁ። ዮሐንስ ወንጌል ራሱ ምዕራፍ 14:2 ላይ ምንድን ነው የምለው? ሁለተኛ እኔ እመጣለሁ፣ እኔ ሰማይ ሂጄ ስፍራ አዘጋጅቼ እናንተም እኔ ባለሁበት እንድትሆኑ ሁለተኛ ይመጣለሁ ያለው ኢየሱስ ራሱ ነው። ሁለተኛ የሚመጣው ያ የመጣው ደግሞ አማኑኤል ነው። አማኑኤል ማለት እግዚአብሔር ከሰው ጋር ሆነ፣ እግዚአብሔር ከሰው ጋር በላ ጠጣ፣ እዚህ ከሰው ጋር ሆነ፣ እግዚአብሔር ከሰው ጋር ሆነ የሚለው ነው። አማኑኤል ማለት እግዚአብሔር ከኛ ጋር ከሰው ጋር እግዚአብሔር ስጋ ለብሶ እዚህ ምድር የመጣው አንዱ አምላካችን እግዚአብሔር ነው። አማኑኤል ማለት የልጁ ስም ነው። የልጁ ስም ምን ማለት ነው? እግዚአብሔር ከኛ ጋር። ስለዚህ ኢየሱስ እግዚአብሔር ነው። እግዚአብሔር ከሆነ ደግሞ አብ ነው። ምንም እዚህ ላይ የምንጠራጠረው ነገር የለም። ኢየሱስ አብ መሆኑን ለማንም ላይገባ ይችላል። ለማንም ላይረዳችሁ ላትረዱ ትችላላችሁ። እግዚአብሔር መጣ ከሆነ አሁንም የመጣው እግዚአብሔር ከሆነ አንድ እግዚአብሔር አለን፣ ስሙ ኢየሱስ ነው። ስለዚህ የሚመጣውን ኢየሱስ ክርስቶስን አንዱ ብቻ እሱ እንደመጣ አሁንም የሚመጣው እሱ ብቻ እንደሆነ እኛ ተረተናል። ለሁላችሁም እግዚአብሔር ማስተዋል ስጣችሁ። ስለሰማችሁም አመሰግናለሁ። ለሌሎችም እንድደርስ ይህን መልእክት ሼር አድርጉ ይላለሁ። እግዚአብሔር ይባርካችሁ። ተባረኩ።